ሰላም ጤና ይስጥልን ኢዚ ቲፕስ ቤተሰቦች እንደምቆያችሁ እኔ ደህና ነኝ መስገረው በዛሬው ቆይታችን የምናየው ፓዮነር አካውንት አከፋፈት ነው በባለፈው የፔፓል አካውንት አከፋፈት ለሁላችሁም እንደሰራላችሁ ኮሜንት ላይ ያሳውቃችሁኛል በጣም አመሰግናለሁ ያላያችሁትም ካላችሁ ኢንዲስክሪፕሽን ላይ አስቀምጥላችኋለሁ እንዲሁም ደግሞ በካርድ መልክ እንዲታያችሁ አድርጌ እለቅላችኋለሁ ማለት ነው ዲስክሪፕሽን ቦክስም ላይ አለላችሁ ገብታችሁ ተመልከቱት ለሁላችሁም ሰርቶላችኋል ስለዚህ አሁን ደግሞ ሌላኛው የኦንላይን ገንዘብ የምናወጣበት መንገድ ደግሞ በተጨማሪ ከፔፓል አካውንት በተጨማሪ ፓዮነር አካውንት ነው ሌላኛው የኦንላይን ገንዘብ የምናወጣበት ወደ ባንክ አካውንት የምናስተላልፍበት አካውንት ፓዮነር ነው ፓዮነር አካውንትን እንዴት እንደምትከፍቱ በኢትዮጵያ የሚሰራላችሁ ፓዮነር አካውንት እንዴት እንደሚከፈት አሳያችኋለሁ ማለት ነው እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ እና እንደዚህ አይነት ቀላል ጉርሻዎች ያስፈልጓችኋል ስለዚህ ግዴታ ሰብስክራይብ ላይክ ማድረግ አለባችሁ ይሄ ምርጫ አይደለም ግዴታ ነው ላይክ ሰብስክራይብ ማድረግ ቪዲዮውን ጀምሩት እንግዲህ በቀጥታ ክሮም ውስጥ ወይም ጉግል ውስጥ ገብታችሁ ፓዮነር ብላችሁ ጽፉ እንደዚህ አይነት ፔጅ ይመጣላችኋል ከዛ ያው ፓዮነር የሚለውን በሰፊው እዚህ ጋር እንደምታዩት ፓዮነር የሚል ዌብሳይት አለ ይሄው የወርልድ ዋይድ ፒክቸር አለ እዚህ ጋር pioneer.com የምትለዋን ክሊክ አድርገን እንገባለን ይሄው pioneer.com ክሊክ አድርገን ስገባ እንደዚህ አይነት ፔጅ ያመጣልናል ስለዚህ ፔጁን ዲቴል ስታዩት እነዚህ ገንዘብ ያወጡ ሰዎች በትክክል ቴስቲሞኒዎች አሉ እነሱን ማየት ይችላል ይሄው ታያችሁ ፍሪላንሰር ቢዝነስ ነው ማርኬት ሳይን እዚህ ጋር ግን ሬጂስተር ነው የምንለው ምክንያቱም እኛ ለመጀመራችን ስለሆነ ሬጂስተር የሚለውን ክሊክ እናደርጋለን ሬጂስተር የሚለውን ክሊክ አድርገን ስንገባ እንደዚህ አይነት ፔጅ ያመጣልናል ይሄው choose your right Payoneer account type for your business needs ይለናል ስለዚህ እዚህ ጋር ግን ያስመርጠናል እንደቀድሙ ይሄው ምርጫዎችን ያስመርጠናል ይሄው ፍሪላንሰር ኦንላይን ሴለር ናችሁ በአፍሌት ማርኬተር ነው ቫኬሽን ሬንታል ሆስት ነው ኦር ኢንዲቪጁዋል ብሎ ያስመርጠናል ስለዚህ እኛ ለፍሪላንሰር ነው እንግዲህ የምንጠቀመው እናንተ ሌሎች ኦፕሽንም ካላችሁ ተጠቀሙት ስለዚህ ፍሪላንሰር የሚለውን ክሊክ አድርገን እንገባለን ማለት ነው እሱን ክሊክ አድርገን ስንገባ ሬጂስተር የሚል ማስፈንጠሪያ ያመጣልናል ማለት ነው እዚህ ጋር ፍሪላንሰር ኤጀንሲ ኦር ሰርቪስ ፕሮቫይደር ይለናል እንግዲህ ፓዮነር በወርልድ ዋይድ እነዚህ ፐርፐሶች አሉት ይሄው እንደምታዩት ጌት ፔድ ባይ ሊዲንግ ማርኬት ፕሌስ ኢንክሉዲንግ upwork fiverr ነው በተለያዩ የፕላትፎርም ኦንላይን ስራዎች የሚሰሩ ስራዎችን ገንዘብ ለማውጣት ያገለግላል ማለት ነው ልክ እንደ ባንክ አካውንት ልክ እንደ ፔፓል አካውንት ያገለግላል ጌት ፔድ ባይ ዘ ግሎባል ክላይንት ይላል ስለዚህ ከክላይንት ተሰራ ነው ልክ upwork ፕላትፎርም ላይ እንደዛ ከክላይንት ጋር የምናገኘው ገንዘብ መቀበል እንችላለን እንዲሁም ደግሞ ዊዝድሮዋል ማድረግ እንችላለን ኤቲኤም ዊዝድሮዋል ማድረግ እንችላለን ማለት ነው ይሄ ፔፓል ይቅርታ ፓዮነር አካውንት በጣም ወሳኝ አካውንት ነው ስለዚህ ሬጂስተር እናደርጋለን ይሄው ሬጂስተር የሚለውን ክሊክ አድርገን እንገባለን የመጀመሪያው ክራይቴሪያዎች አሉ ምን ሞላቸው እንደምታዩት ፓዮነር ሳይን አፕ ይላል ለመመዝገብ ያው ጌቲንግ ስታርትድ ኮንታክት ዲቴል እንዲሁም ደግሞ ሴኩሪቲ ዲቴል እና ኦልሞስት ደን ይለናል ስለዚህ እነዚህ አራት ክራይቴሪያዎችን የሚያስፈልጉ የሚሞሉ ፎርሞችን አንድ በአንድ እንሞላለን ማለት ነው የመጀመሪያው ጌቲንግ ስታርትድ ነው ይሄው ጌቲንግ ስታርትድ የመጀመሪያው ፈርስት ኔም ነው የመጀመሪያ ስማችን ላስት ኔም ፋዘር ኔም ነው የአባት ስም ኢሜል አድሬስ እንዲሁም ደግሞ እዚህ ጋር ኮንፊርም እናደርጋለን የሪራይት ኢሜል አድሬስ ይላል እዚህ ጋር ደግሞ በዴት ኦፍ በርዝ ነው ስለዚህ በርዝዴም እንጽፋለን ማለት ነው ግን በርዝዴያችን ከፓስፖርት በርዝዴያችን ጋር ተመሳሳይ ብናደርግ በጣም ይመረጣል ምክንያቱም በየትኛው አጋጣሚ የፓስፖርት ካርድ ልትጠይቁ ትችላላችሁ ምናልባት ከዛ ጋር ቢመሳሰል በጣም ይመረጣል አድቫይዝ አደርጋችኋለሁ እነሱን አንድ በአንድ እንሞላለን የመጀመሪያው ፈርስት ኔም ነው ስለዚህ ስሜን ልምራ እንግዲህ ፎርሞቹን በጥንቃቄ መሙላት አለባችሁ የመጀመሪያው ፈርስት ኔም ነው እኔም ስሜን ላስገባና እኔም ይሄን ፓዮነር አካውንት ከፍቼ ላሳያችሁ የመጀመሪያ ስማችንን እናስገባለን ቀጣይ ላስት ኔም ነው የአባት ስም ነው ስለዚህ እሱንም ሳትሳሳቱ ስማችሁን ታስገባላችሁ ማለት ነው ዘን ቀጣይ ኢሜል አድሬስ ነው በጥንቃቄ ሙሉ ሳትሳሳቱ
ሌላኛው ራሱ ነው ያው የኢሜይል አድሬሳችን ራሱ ኮፒ ፔስት ማድረግ ትችላላችሁ። ነገር ግን ያው ኢረሩን በኢንዲኬት ለማድረግ ቬሪፋይ ለማድረግ ብትጽፉት ይመረጣል። ሪራይት ዩር ኢሜይል ይላል። ስለዚህ ኮፒ ፔስት ማድረግ ትችላላችሁ። እዚህ ሙሉ ፎርማችሁ ከሞላችሁ በኋላ ይሄው ኔክስት ሚለው ይመጣላችኋል። ኔክስት የሚለውን ክሊክ ታደርጋላችሁ። እንግዲህ እነዚህ የምትሞላቸው ፎርሞች በጥንቃቄ ሙሉ፣ ምክንያቱም ለቬሪፊኬሽን የሚጠይቅ ይችላል። ስለዚህ በጥንቃቄ መሙላት ይኖርባችኋል። ሶ ኔክስት የሚለውን ክሊክ እናደርጋለን። ስለዚህ የመጀመሪያው ክራይቴሪያ አልፈናል። ይሄው ጌቲንግ ስታርትድ የሚሉ ፎርሞችን ሞልተናል። ከዛ ቀጣይ ክራይቴሪያዎችን እንሞላለን። ያው ኮንታክት ዲቴይል የሚሉችን ኢንፎርሜሽኖችን እንሞላለን። ያው ሁለተኛው ክራይቴሪያ ነው። እንግዲህ 4 የሚሞሉ ፎርሞች አሉ። ከነዛ ውስጥ የመጀመሪያው ጨርሰናል፣ ወደ ሁለተኛው ጃምፕ አድርገናል። ስለዚህ ኮንታክት ዲቴይልስ እንሞላለን ማለት ነው። ይሄው የሚጠይቀን ፎርሞች የመጀመሪያው ካንትሪ ነው። እኛ እንግዲህ ኢትዮጵያውያንን የእናንተን አላቅም እንግዲህ ያላችሁበትን አካባቢ ወይ ሀገር ሙሉ። ሁለተኛው ደግሞ ስትሪት ኤንድ ነምበር ነው የሚለው እሱን እናስገባለን። ይሄው ካንትሪ ኮድ 251 ነው ኢትዮጵያ፣ እሱን እንሞላለን። ከዛ ቬሪፊኬሽን ኮድ ሴንድ እንለዋለን። ስለዚህ አንድ በአንድ ፎርሙን እንሙላ። ስትሪት የሚለውን 1000 መምላት ትችላላችሁ፣ ችግር የለውም። እሱ የእኛ የፖስታ ኮድ 1000 ስለሆነ እሱን ትሞላላችሁ ማለት ነው። ይሄው ሁሉንም ሞልቶልናል አውቶማቲካሊ። ይሄው ስትሪት 1000 ስንል እዚህ ጋር አዲስ አበባ እንዲሁም ዚፕም ኮዱ 1000 ብሎ ሞልቶልናል አውቶማቲካሊ። ስለዚህ እሱን ትሞላላችሁ። ቀጣይ ስልክ ቁጥር ነው። ስልክ ቁጥር ያው ለቬሪፊኬሽን ይጠቅመናል። ስለዚህ ስልክ ቁጥራችንን እናስገባለን። ከዛ የሞላነው ፎርም ትክክል እንደሆነ በደንብ ቼክ ካደረግን በኋላ ቬሪፊኬሽን ሴንድ የሚለውን እዚህ ጋር መተን ክሊክ እናደርገዋለን። ያው ክሊክ ዘ ሴንድ ኮድ ኤንድ ኢንተር ዘ ቬሪፊኬሽን ኮድ ዊ ሴንድ ቱ ዩር ሞባይል ነምበር ይለናል። ስለዚህ ሴንድ ዘ ኮድ ወይም ደግሞ ቬሪፊኬሽን ኮድ የሚለውን ክሊክ እናደርጋለን። ይሄው በቀጥታ ቬሪፊኬሽን ኮድ ልኮልኛል። ያው በኤስኤምኤስ ነው የሚልክላችሁ። ፓዮነር ቬሪፊኬሽን ኮድ ይላል። ስለዚህ ፍሮም ፓዮነር ይላልና እሱን ቀጥታ እናስገባለን። ስለዚህ ቬሪፊኬሽን ኮድ ተልኮልኛል። እዚህ ጋር ቬሪፊኬሽን ኮድ የሚለው ላይ እናስገባዋለን ማለት ነው። ስለዚህ ቬሪፊኬሽን ኮድ ስናስገባ በዚህ ጋር እንደምታዩት ኔክስት የሚለውን ማስፈንጠሪያ ይመጣልናል ማለት ነው። ስለዚህ እሱን ክሊክ አድርገን ወደ ቀጣይ ስቴፕ እንሄዳለን ማለት ነው። ስለዚህ ቬሪፊኬሽን ኮዱን በጥንቃቄ ሳትሳሳቱ መሙላት ይኖርባቸዋል። በኤስኤምኤስ ነው የሚገባልኝ። ያው ሰምታችኋል ሲገባልኝ ድምጹን። እሱን ታስገባላችሁ። ያው ኔክስት ስንለው ወደ ሶስተኛው ስቴፕ መተናል። ሴኩሪቲ ዲቴይልስ ይለናል። ስለዚህ ኢሜይላችን ያው ቅድም ስለሞላል አውቶማቲካሊ መጥቷል። ይሄው ኢንተር ዘ ፓስወርድ ይለናል። ሪኢንተር ራሱ ገና ድጋሚ ኮንፊርም ታደርጋላችሁ ዘ ፓስወርዱን። ሴኩሪቲ ኩዌሽን አለ እዚህ ጋር ኩዌሽኖቹን እንመልሳለን። ደን ቀጣይ ደግሞ ሴኩሪቲ አንሰር ደግሞ እዚህ ጋር እናስገባለን። ከዛ ኢትዮጵያ መሆናችሁ ያው ቅድም ቬሪፋይ አድርገናል። ስለዚህ ኢትዮጵያ የሚለው ምንም አያስፈልግም። እዚህ ጋር ፓስፖርት ካላችሁ ፓስፖርት አስገባላችሁ። እዚህ ጋር ደግሞ ዴት ኦፍ ኢሹ ነው። አንድ በአንድ ነው ሙላ። ይሄው የምናስገባው ፓስወርድ በጥንቃቄ ማስገባት አለብን። እዚህ ጋር ይሄው እዚህ ጋር እንደምታዩት ፓስወርድ should contain at least 7 ካራክተር ይለናል። ስለዚህ 7 ዲጂቶች ቁጥር ከሆኑ ወይም ደግሞ ጽሁፎችን ከሆኑ 7 እና ከዛ በላይ መሆን አለበት። ቢያንስ 7 ይላል። including at least ላቲን አልፋቤቲካል እነዚህ የመሳሰሉት ማስገባት አለብን። እንዲሁም ደግሞ ኑሜሪክ መስገባት አለበት ከ0 እስከ 9 ባሉ ካራክተሮች ይኖራል። ስለዚህ እነሱን ያሟሉ ስትሮንግ የሆነ ፓስወርድ እንፈጥራለን። ያው ኢሜይላችን ከዛ የፈጠርነው ፓስወርድ እዚህ ጋር መጀመሪያ እንጽፋለን። ዘን ሪራይት እናደርጋለን ወይም ደግሞ ኮንፊርም እናደርጋለን። ዘን ሴኩሪቲ ኩዌሽን የሚላቸው አሉ። እነሱ በጣም ቀላል ናቸው። አንዱን ሴሌክት እናደርጋለን። ያው ፕሊዝ ሴሌክት ይለናል። so what's your major during the college or what street did you best friend in the high school live on ይለናል። when your oldest sibling birthday ይለናል። ስለዚህ ወይ ደግሞ በጣም የሚቀለው ደግሞ ይሄው ከስር እንደምት what's your name the first school የመጀመሪያ ትምህርት ቤታችሁ ምንድነው ይለናል። እሱን ልምረጥ። ከዛ ደግሞ ይሄው ሴኩሪቲ አንሰር የሚለው ላይ ገብተን እንጽፋለን ማለት ነው። ስለዚህ ማተር የሚያደርገው ስፔሊንጉን ስለሆነ እሱን በደንብ መያዝ ይኖርባቸዋል። ያው ዲቴይል አይዲ ሲናል ያው ኢትዮጵያ መሆኑን አውቀዋል። ስለዚህ ፓስፖርት ትሞላላችሁ። ሌላችሁ ደግሞ ወይ አይዲ ነበር ታስገባላችሁ። ድራይቪንግ ላይሰንስ የመንጃ ፈቃድም ካለ ማስገባት ትችላላችሁ። ናሽናል አይዲም ካለ
ማስገባት ትችላላችሁ ማለት ነው። እኔ ድራይቪንግ ላይሰንስ የሚለውን መርጫለሁ፣ እሱን አስገባለሁ። ዘን ኤክስፓየር ዴት ይለናል። ሶ እኔ ዝም ብዬ አንድ ቀን ልምረጥ፣ በእኛ ምርጫ ነው እንግዲህ ያስመርጠናል። እኔ እመርጣለሁ። ይሄው የድራይቨር ላይሰንስ አይዲ ነምበር እዚህ ጋር አስገባላችሁ፣ እንደመረጣችሁት ነው። ፓስፖርት ከመረጣችሁ የፓስፖርት ነው የሚጠይቃችሁ። ናሽናል አይዲ ከሆነ ናሽናል አይዲ፣ ድራይቪንግ ላይሰንስ ከሆነ ደግሞ የድራይቪንግ ላይሰንስ ነው። ስለዚህ እኔ የድራይቪንግ ላይሰንስ አይዲ አስገብቻለሁ። ስለዚህ ኔክስት የሚለው መጥቶልናል። ኔክስት የሚለውን ነክተን የአራተኛውን የመጨረሻውን ስቴፕ እንሞላለን ማለት ነው። ይሄው ኦልሞስት ደን ይላል እዚህ ጋር አራተኛው ስቴፕ። እንግዲህ ዋናው ጉዳይ ጨርሰናል። ይሄው ይሄ አካውንት ለምንድን ነው ይለናል። ፐርሰናል አካውንት ነው፣ ቢዝነስ አካውንት ነው ይላል። እናንተ በፈለጋችሁት ማድረግ ትችላላችሁ። እንግዲህ እኔ ትልቅ ቢዝነስ ሌላ ለሴል እነዚህ ማድረጋቸው እንትኖች ስለሌሉ በፓዮነር ፐርሰናል አካውንት የሚለውን እጠቀማለሁ። ሶ ፐርሰናል አካውንት የሚለውን ተጠቅሜያለሁ። እናንተ ቢዝነስ ካላችሁ ቢዝነስን መጠቀም ትችላላችሁ ማለት ነው። እንግዲህ የባንክ ካንትሪ ኢትዮጵያ ነው። ከረንሲ በኢትዮጵያ ብር ኢቲቢ ነው። ያው እንግዲህ የኦንላይን ስራዎች የምንቀበለው ወይ በኢሮ ወይ ደግሞ በዶላር ነው። ስለዚህ እዚህ ጋር ሲገባ ግን በባንክ በኢትዮጵያ ብር መንዝሮ ነው የሚያስገባልን ማለት ነው። ስለዚህ የአካውንት ሆልደር ኔም ቅድም ስለሞላል ምንም የሚጠይቀን ነገር የለም። ያው እዚህ ጋር ጽፎልኛል። አውቶማቲካሊ አካውንት ነምበር እዚህ ጋር እናስገባለን። ባንኩ አይነት ደግሞ እዚህ ጋር እናስገባለን ማለት ነው። ክሊክ ሂር ፎር ባንክ አካውንት ሬጂስተር ጋይድ ይለናል። ስለዚህ የባንኩን ኔም እዚህ ጋር እናስገባለን። ሶ አዋሽ ይሁን ወይ ሲቢኢ የፈለገውን እናስገባለን። ለሲቢኢ ብለው ያው አካውንት ነምበር እንግዲህ የአዋሽ ካስገባችሁ የአዋሽ ነው የምታስገቡት። የመጀመሪያው የባንክ ስም ካስገባችሁ በኋላ ስማችሁን ከና አባት ስም ከዛ ደግሞ የአካውንት ነምበር እናስገባለን ማለት ነው። እኔ አካውንት ላስገባ። ለመጨረሻው ስዊፍት ኮድ ነው። ስዊፍት ኮድ ምንም ችግር የለም። ጎግል ላይ ሰርች ስታደርጉት ራሱ ይመጣላችኋል። የአዲስ አበባ ብራንች የተለያዩ ቦታዎች ይለያያሉ። ስለዚህ አዲስ አበባ እናስገባለን። ይሄው ስዊፍት ኮድ አስገብቻለሁ። ሁሉንም ፎርም በጥንቃቄ ሞልቻለሁ። እንግዲህ እናንተ ከስር እንግዲህ አይ አግሪ ቱ ዘ ተርም ኤንድ ኮንዲሽን ኤንድ ፕራይቬሲ ኤንድ ኩክ ፖሊሲ ይላል። ሁለቱንም አግሪ እንላቸዋለን። ሁለቱንም አግሪ ካረግን በኋላ ያው ፕራይቬሲ እና የተርም ኮንዲሽኑን አግሪ ካረግን በኋላ ሰሚት የሚለውን አይካን ይመጣልናል። ስለዚህ እሱን ሰሚት የሚለውን ክሊክ እናደርጋለን ማለት ነው። ሶ ጉዳያችን ጨርሰናል። አራቱን ፎርም ሞልተናል፣ ሰሚት አድርገናል። የፓዮነር አካውንት ከፍተናል ማለት ነው። ባለፈው እንግዲህ የፔፓል አካውንት አከፋፈት አሳይቻችኋለሁ። ይሄ ሁለተኛው ኦፕሽን ነው። እንደምታዩት ይሄው ኮንግራቹሌሽን ይለናል። ዩር ፓዮነር አካውንት አፕሊኬሽን ሃዝ ቢ ሰሚትድ ሰክሰስፉል ኤንድ ኢትስ ናው ቢንግ ሪቪውድ ይለናል። ስለዚህ ይሄው በኢትዮጵያ የሚሰራ የፔፓል አካውንት አከፋፈት አሳይቻችኋለሁ። ይሄው ከፍተናል ማለት ነው። እናንተ ይህን ስቴፕ በመጠቀም ፔፓል አካውንት መክፈት ትችላላችሁ ማለት ነው። እንግዲህ ይሄን እዚህ ጋር እንደምታዩት ከታች አፕሊኬሽኑ ኮምፕሊትድ ሆኗል፣ ኢን ፕሮሰስ ነው ይለናል። እንግዲህ ሰሚት አድርገናል። እሱ በኢሜይል ቬሪፋይ ማድረግ ትችላላችሁ፣ ምንም አያሳስብም። ሌላኛው ደግሞ እዚህ ጋር እንግዲህ አሁን ከሰራን ገንዘብ ኦንላይን ላይ ሪሲቭ ዘ ፔመንት ይለናል። ስለዚህ እሱን ክሊክ አድርገን ገንዘቡን የሰራነውን ዶላር ይሁን ኢሮ ማውጣት እንችላለን ማለት ነው። ስለዚህ የፓዮነር አካውንት አከፋፈት ይህን ይመስላል። በአጠቃላይ የማስተር ካርድም በጥያቄያችሁ መሰረት ነው እንግዲህ ኮመንት ላይ ከፔፓል አካውንት አከፋፈት በተጨማሪ የፓዮነር አካውንት አከፋፈት አሳየን ብላችሁኛል። ለቀጣይ ቀላል ጉርሻ ወይም ኢዚ ቲፕስ የምትፈልጉ ከሆነ ይህንን ቻናል ሰብስክራይብ አድርጉ። በቀጣይ አሪፍና አስተማሪ ፕሮግራም እስከምንገናኝ መልካም ጊዜ ይሁንላችሁ። ኮመንትም ላይ እንዲሰራላችሁ የምትፈልጉትን ጥያቄ፣ ሀሳብ፣ አስተያየት ካለ ቲፕስ እሰራላችኋለሁ ማለት ነው። ስለዚህ ኮመንት ላይ አሳውቁኝ። መልካም ጊዜ ይሁንላችሁ። ቻው ቻው።